እሺ እነግርሻለሁ። አይሆንም። ዝም በይ አንቺ ሄለን፣ ሁሉንም ንገሪው። እሺ ሰላም፣ ምን መሰለሽ ቃል ያንቺ ሄሎ ወይ ብሌኔ ሆስፒታል ወይዘሮ ሰላም የተደበቃትንና እንዲሁም የተደበቀውን ሚስጥርም ሄለንን እባክሽን ንገሪኝ በማለትም አፋጣትም ነበር። ታዲያ ሄለንም በጠየቀቻትም መሰረትም ዛሬ ቆርጣ ሁሉንም ነገር የባህሉንና እንዲሁም የቃልንም ውሸት ለማጋለጥ ቆርጣ ተነስታ ነበረ። እንግዲህ በአጋጣሚ ቢሆንም ወይዘሮ ሰላም የስልክ ጥሪ አቋርጧታል ማለት ነው። በጣም የሚያናድድና እንዲሁም በጣም የሚያሳዝን ነገር ነው። ይሄም ካሁን ትነገራለች፣ ካሁን ብሌን የእውነት ልጇም መሆኗንም ታውቃለች እያልን ስንጠብቅ የነበረውም ክፍል አሁን ላይ ትንሽ ቢሆንም ሚስጥር እንደተደበቃትና እንዲሁም የቃል አስመሳይነትም እየተገለጠላት መጥቷል። የሆነው ሆኖ ግን በአሁኑ ሰዓትም ሚስጥሩ ለመገለጥም እየተራዘመ መጥቷል። በዚህም የወይዘሮ ገነትና የዳጊ እናትና ልጅ መሆንም ሰላም በጣም ተገርማለች፣ እንዲሁም ተደንቃለች። ታዲያ ቃልንም ቢሆን ወርዳባታለች። ለምንድነው ይሄን ሁሉ ሚስጥር እያወቅሽ ዝም ያልሽኝ? ደግሞም እጅሽ አለበት ወይ በማለትም በጥብቅ ማሳሰቢያም አስጠንቅቃታለች። ነገር ግን ቃልም ቢሆን ለምንድነው እንደዚህ የምትኝ? እኔ እኮ ልጅሽ ነኝ ያለች ወጣ ገባውንም ቀጣጠረች። ታዲያ ሰላምም ቢሆን እባክሽን አንቺ አስመሳይ ነሽ በማለትም ዳር አለቻት። ይህንም የተመለከተችውም ሄለንም በግርምትና እንዲሁም በመናደድ ነበረ የምትመለከታቸው። ምክንያቱም ቃል አስመሳይና ምን ያህል የሰው ገንዘብ ፈልጋ ከዚህ ቤት እንደገባችና እንዲሁም ብዙ ሚስጥሮችንም እንደደበቀች ጠንቅቃ ታውቃለች። በሌላ በኩል ዳጊ አቶ ኃይሉንም ጎቶትም ስለሆነ ወደ ሆስፒታልም ብሌን ይዘው ሂዳ ነበር። ይህንም የተመለከተችው ወይዘሮ ገነትም በጣም በዳጊ ላይ አኩርፋም ነበረ። እኔ እንደዚህ አይነት ልጅ የለኝም፣ በፍጹም ወንጀለኛ ልጅ የለኝም በማለትም በጥፊ ደርግመውም ነበር። በዚህም ዳጊ አንቺን ለመጠበቅና እንዲሁም በብሌንም ሆነ በአንቺ የመጣብኝን ሰው ልክ ነው የማሳየው በማለትም እንግዲህ እንደሚጠብቃትም ተናግሯል። በዚህም ወይዘሮ ገነትም ወደ ቤት በምትወስድበት ሰዓትም አሁን ላይ ዳጊን እንደ በፊቱ እየደባበሰችውም እያስተኛቸው ነው። ይህም እናትና ልጅ በአሁኑ ሰዓትም ደስተኛ ናቸው። የሆነ ሆኖ ግን ብሌን በዳጊ ላይ አኩርፋለች። ምክንያቱም አንተ እኔ የምጠብቀው በጣም የፍቅር ሰውና እንዲሁም አስተዋይ ሰው ነው ብዬ ነበር የማስበው በማለትም ዘግተዋለች። ታዲያ በመዘጋጋታቸውም ያስደስታት ቃልም ቢሆን በአሁኑ ሰዓትም በሁለታቸው መካከል ያለውን ክፍተትም ለማስፋት ከነጋ ጠባ እየሰራች ትገኛለች። ያጣላቸው ነገር ባላውቀውም ነገር ግን እንደተጣሉ አውቃለሁ። ደግሞም ይሄ ጸብ እንዲገንም እጄ መኖር አለበት በማለትም እንዲሁም እንደማትተኛና እንዲሁም ሰላም እንደማትሰጣቸውም እያስጠነቀቀችና እየዛተችም ነው። በሌላ በኩል አሁን ላይ ሰላም በአሁኑ ሰዓት ያልሰማችው ሚስጥርም ለመስማት በጣም ጓጉታለች። ምክንያቱም ሄለን ቃልን እያስጠነቀቀቻትና ሁሉንም ነገር ከተናገርኩኝና እንዲሁም ብዙ ነገሮችን ሰላም ከሰማች ከዚህ ቤት መንቅራ ታስወጣሻለች እያለች ሰምታትም ስለነበር በአሁኑ ሰዓትም ምን ይሆን የደበቀች ቃል በቅርቡ እደርስበታለሁ እያለች እየዛተችና እንዲሁም አንዳንድ ነገሮችንም እያጣራች ትገኛለች። የሆነው ሆኖ አሁን ላይ አቶ ኃይሉ በአሁኑ ሰዓትም ለዳጊ ክስ አልመሰረትበትም በማለትም እያፌዘና እንዲሁም ነገሮችንም እያንጓተተ ይገኛል። ይህም ቃልም ቢሆን ዳጊ አሁን ላይ ብዙ አስቀይመኛል፣ ደግሞም ከዚህ በኋላ
መቀጠልና አብረን በፍቅር መዝለቅ አንችልም በማለትም እያስጠነቀቀችውና እያሳሰበችው ነው። ይህም አንተ ላይ ብዙ ነገሮችንም ተስፋ አድርጌ ነበር፣ ነገር ግን አንተ እንደዛ የጠበቅኩ ሰው አይደለህም በማለትም ሰበቦችን በመደርደርም ለመራቅ ወስናለች። ይህም አሁን ላይ ወይዘሮ ገነት የዳጊ እናት ስለሆነችና እንዲሁም የእሷ አሳዳጊ ወይዘሮ ገነትም ስለሆነች እንዴትስ በፍቅር አብረን እንዘልቃለን፣ ሰውስ ምን ይለናል በሚል አጉል አባባልም ለመራቅ ወስናለች። ታዲያ ለዳጊም ነግረዋለች፣ አንተ ወንድሜ ነህ፣ ከዚህ በኋላ ፍቅረኛሞች ልንሆን አንችልም በማለትም ነግረዋለች። ይህንም የሰማቸው ቃልም ቢሆን እባክሽን ወንድምሽን ዳሬልኝ፣ አንቺ እኮ ወንድምሽን ነበረ ያፈቀርሽው በማለትም ቁስሏንም እየነካችባት ትገኛለች። ይህም ብሌን በጣም ተናዳለች። ደግሞም ቃልም ቢሆን ኧረ እባክሽ ምን አይነት ጉድ ነው የምታወሪው እያለችም ብዙ ነገሮችን ብታንዛዛትም ነገር ግን ቃልም ተንኮሏን ለማሴርም አልወዘነችም። ታዳም ዳጊን ይበልጥ አጥብቃ እንድትጠላው ብዙ ነገሮችን እየደረደረች ነው። ይህም በባለፈው ታስታውሻለሽ ከክፍሉ የጠራኝ ጊዜ የዛኔ እኮ ሂጄ ስሞኛል፣ ቢወደኝና ቢያፈቅረኝ ነው እንጂ አይስመኝም እኮ ነበር በማለትም ይበልጡን ብሌንን አናደደቻት፣ አንጨረጨረቻት። ታዲያም ብሌንም በስሜታዊ ወደ ዳግም ነበር የሄደችው። ዳግምንም በተናደደና ፈርጠም ባለ ኃይለ ቃልም አንተ ምን አይነት አስመሳይ ነህ? ቃልን ስማታል ወይስ አልሳምካትም? በማለትም ቀጥተኛ ጥያቄ ጠየቀችው። ታዲያም ዳግምም ቢሆን በባለፈው ያደረገውን ነገር በማስታወስና እንዲሁም ቃል ያደረገችውን ነገር በማምሰላሰልም በጣምም በመናደድም አይተነውም ነበር። ታዲያም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁ ከልብ አመሰግናለሁ በማለት የእናንተንም ሀሳብና አስተያየት በኮሜንት መስጫ ላይ ያስቀምጡ እያልኩኝ አቶ ኃይሉ ዳጊን አልከሰውም ያለ ለሰላም ነው ወይስ ለበቀል ነው? ብቻ በጣም የሚያናድድና እንዲሁም ይበል የሚያስብል ነው። ታዲያ ቃልስ ቢሆን የቃልን አስመሳይነትና ሚስጥርስ መቼ ይወጣል? ማንስ ይነግራታል? አሁን ላይ በጣም ሳሚ እየተሰቃየና እንዲሁም በአሁኑ ሰዓትም በኃይሉ እጅ ላይ ነው። ታዲያ ከዛ እጅስ ማን ያስጥለው ይሆን? ብቻ በጣም የሚያናድድና እንዲሁም ልብ የሚያንጠለጥለው ክፍል ላይ ነን። በአሁኑ ሰዓት ወይዘሮ ገነትም ለልጇ ያላት ፍቅር እየጎላና እንዲሁም የተናገረችው ነገርም እየጸጸታት መጥቷል። በዚህም የወይዘሮ ገነትም አስተሳሰብ ልክ እንደ ብሌን ነው። ምክንያቱም ዳጊንና ብሌን ሁለቱም ልጆቼ ናቸው፣ ሰውስ ምን ይለኛል? ሁለቱን ልጆች መዳር አልችልም፣ በፍጹም አይሆንም እያለችም ሰምተናታል። ታዲያ ይሄ ነገር ትክክል ነው ብላችሁ ታስባላችሁ? አሁን ላይ ዳጊና ብሌን በደም እህትና ወንድም አይደሉም። በአሁኑ ሰዓት ግን አሁን ላይ ለሁለቱም ውጥረት ላይ ናቸው። ታዲያም በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን የሚለውን ይዘን የምንመጣ ይሆናል ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ላይክ፣ ሼር፣ ኮሜንት እያደርጋችሁ አበረታቱ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ። መልካም ጊዜ። ቻው።